ሲስተም ጥያቄዎቹ በትክክል ምን ያክል ተማሪዎችን ዲስክሪሚኔት ያደርጋሉ ምን ያክል የተማሪዎችን ማወቅ መለካትን መሰረት አድርገው ነው የሚዘጋጁት ቴስት ይሰራሉ እነዚህ ነገሮች ዩኒቨርሲቲዎች ላይ ያሉ የኤጁኬሽን እና ሜዠርመንት ባለሙያዎች ተጋብዘው ፋንዳሜንታል የሆነ ጥናት ተሰርቶ ይሄ ጉዳይ ሪቪዚት ሰምተዋል አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል ሞን ሪል ስቴት ባለ 2 መኝታ ባለ 3 መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8% ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30% ቅናሽ ይዘን መተናል ይፍጠኑ ዛሬውኑ ይግዙ እጅግ ማራኪ ዋጋ ምቹ ያከፋፈል ስርዓት ትምህርት ጥራት ችግር ለመፍታት የሚያስችሉ ዋና የሪፎርም ስራዎችን በመተግበር ላይ ሲሆን የነዚህ ዋና የሪፎርም ስራዎች የ9 ወራት እቅድ አፈጻጸም እንደሚከተለው አቀርባለሁ የትምህርት ቤት ምገባ ፕሮግራም ባለፉት ዓመታት በተሰሩ ስራዎች በትምህርት ሽፋን ተደራሽነትና ፍትሃዊነት የተመዘገበው ውጤት አበረታች ቢሆንም ዛሬም ድረስ የትምህርት ቤት በር ረግጠው የማያውቁ ትምህርት ጀምረው የሚያቋርጡና የሚደግሙ ተማሪዎች ቁጥር ከፍተኛ ይህንን ችግር ለመቅረፍ ከተያዙ የለውጥ ተግባራት ውስጥ አንዱ የትምህርት ቤት ምገባ ፕሮግራም በዚህ ፕሮግራም መሰረት የተማሪዎችን መድገም ማቋረጥ ማርፈድና መቅረትን ለመቀነስ በአገር በቀል የትምህርት ቤት ምገባ ፕሮግራምና በአስቸኳይ ጊዜ የትምህርት ቤት ምገባ ፕሮግራም በጠቅላላው በመንግስትና በአጋር ድርጅቶች በሚሊዮኖች የሚቆጠሩ ተማሪዎች ተጠቃሚ ይሆኑ ይገኛሉ በዚህ መሰረት በ2017 የትምህርት ዘመን ከቅድመ አንደኛ ደረጃ እስከ 8ኛ ክፍል ከተመዘገቡ ተማሪዎች መካከል 9.3 ሚሊዮን ወይም 50% ተማሪዎችን በትምህርት ቤት ምገባ ተጠቃሚ ለማድረግ ታቅዶ ከመንግስት ከህብረተሰቡና ከአጋር ድርጅቶች በተሰበሰበ 7.8 ቢሊዮን ብር 6.3 ሚሊዮን ወይም 33.7% ተማሪዎች የምገባ ተጠቃሚ እየሆኑ ይገኛሉ የትምህርት ቤቶችን ደረጃ ለማሻሻል ትምህርት ለትውልድ በሚል መሪ ቃል የክረምት ሀገራዊ ንቅናቄ ስራ በማካሄድ በገንዘብ በእውቀት በጉልበትና በቁሳቁስ በአጠቃላይ በብር ሲሰላ በመጀመሪያው ዓመት 27.3 ቢሊዮን እንዲሁም በ2017 ዓመተ ምህረት 54 ቢሊዮን ብር በድምሩ የትምህርት ለትውልድ ንቅናቄ ከተጀመረ ጀምሮ 81.3 ቢሊዮን ብር ተሰብስቧል በአይነትና በሀብት በተሰበሰበው ሀብት 5906 ቅድመ አንደኛ ደረጃ 832 አንደኛና መካከለኛ ደረጃ 712 የሁለተኛ ደረጃ በድምሩ 6815 አዲስ ትምህርት ቤቶች ተገንብተዋል ፕሮፌሰር ብርሃኑ ነጋ ያቀረቡትን ሪፖርት አስመልክቶ የትምህርት ጥራትንና ተደራሽነትን ከማረጋገጥ አኳያ የምክር ቤት አባላት ጥያቄዎችና አስተያየቶችን አንስተዋል ባለፉት 4 ዓመታት ሀገራዊ ለውጡን ተከትሎ በተለይ በአዲስ አበባ ከተማ የተጀመረው የተማሪዎች ምገባ እጅግ የሚያኮራ በመሆኑ ዓለም አቀፍ ዕውቅና ያስገኘም ነው አንዳንድ ክልሎችም ይሄን ተሞክረው ወስደው ለመስራት መጀመራቸው የሚያበረታታ ነው ከማስፋትና ከተደራሽነት አንፃር ግን አሁንም ክፍተት አለ ከዛ አንፃር ምናልባት ይሄ ምገባ ፕሮግራም ከመማር ማስተማሩ ጋር ቀደም በሪፖርቱ በተገለጸው ልክ የትምህርት መጠነ ማቋረጥን ብሎ ማርፈድን ሊከላከልን የሚችል ጥሩ ፕሮግራም እንደመሆኑ መጠን የጎላም ድርሻ ስላለው በተለይ ደግሞ ቀጣይነት እንዲኖረውና ተደራሽ ያልሆኑ አካባቢዎችን ተደራሽ ከማድረግ አንፃር የትምህርት ሚኒስቴር ድጋፍ ከዚህ ቀደም የነበረው ምን ይመስላል የትምህርት ቤት ምገባ መርሃ ግብር ምናልባትም በደርግ ስርዓት ወቅት መሰረተ ትምህርት እንዳሸለመው አይነት ሀገራችንን በተመሳሳይ ሊያደርግ ይችላል ብዬ አስባለሁና በጣም ጠቃሚ ነገር ነውና ያ መጎልበት አለበት ተደራሽ መሆን አለበት ምናልባትም በስፋት አሁን የሚታየው በከተሞች አካባቢ መስለናል
አርብቶ አደር አካባቢዎችንም ሌሎችንም አካባቢዎች ተደራሽ ቢደረግ የተሻለ ነገር ይኖረዋል የሚል እምነት አለኝ። የቴክኖሎጂ አጠቃቀምን ለሁለተኛ ደረጃ ለማዳረስ የትምህርት ጥራትን ለማሻሻልና በተለይም የተሟላ መሰረተ ልማት የትምህርት ግብዓቶች ያላገኙ የሀገራችን በገጠሪቷ የሚገኙ ሁለተኛ ደረጃ ትምህርት ቤቶች ለአብነት በውክልና ስራ በጉብኝት ወቅት የጅማ ዞን በዴዶ ወረዳ ደፍቀላ ሁለተኛ ደረጃ ትምህርት ቤት ከወረዳው 27 ኪሎ ሜትር ርቆ የሚገኝ ሲሆን በዚህ ትምህርት ቤት ከኮምፒውተር ከላብራቶሪ ጋር የማይተዋወቁ ተማሪዎች አሉ። እነዚህ ተማሪዎች የተሻለ ቴክኖሎጂ አማራጭ ካላቸው ተማሪዎች ጋር እኩል ተወዳዳሪና ተጠቃሚ ለማድረግ ከባለድርሻ አካላት ምን ይጠበቃል? እንደ ሚኒስተር መስሪያ ቤቶ እየተሰራ ያለ ስራና ለወደፊት የተያዘ አቅጣጫ ካለ ቢብራራ። ክቡር ሚኒስትር ያለውን የኢቫሉዌሽን ሲስተም ጥያቄዎቹ በትክክል ምን ያክል ተማሪዎችን ዲስክሪሚኔት ያደርጋሉ? ምን ያክል የተማሪዎችን ማወቅ መለካትን መሰረት አድርገው ነው የሚዘጋጁት? ቴስት ሪቴስትስ ይሰራሉ? እነዚህ ነገሮች ዩኒቨርሲቲዎች ላይ ያሉ የኤጁኬሽን እና ሜዠርመንት ባለሙያዎች ተጋብዘው ፋንዳሜንታል የሆነ ጥናት ተሰርቶ ይሄ ጉዳይ ሪቪዚት ቢደረግ የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ ልጆቻቸውን እንዳያስተምሩ ልብስ እንዳይቀይሩ የሚያደርግ ነው። በርግጥ ከዚህ በፊትም ተነስቶ በርሶ በኩል ሲሰጥ የነበረው ማለት መንግስት ነው ይሄን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪው በኩልም ትግል ያስፈልጋል። ዲሞራላይዝድ የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ስለዚህ ይህ ጉዳይ በደንብ በሚኒስትሪው በኩል ፑሽ ተደርጎ ካውንስል ኦፍ ሚኒስትርስም ላይ በጀትም ሲያዝ በአግባቡ ማሻሻያ በጀት ተጠይቆ ወደኛ ይቀርብልን። በእኛ በኩል ደግሞ እንግዲህ ቤቱ ያጸድቃል ያጸድቀው የሚለውን ጉዳይ እናያለን። ትምህርት ላይ ያለን ስብራት በአንድ ጀንበር ይጠገናል የሚል እምነት እርግጥ የለኝም። ብዙ ልፋት ብዙ ጊዜ እንደሚወስድ አምናለሁ። ሆኖም ግን ክቡር ሚኒስትሩ ባቀረቡት ሪፖርት ላይ አሁንም ድረስ የተፈጥሮ ሳይንስ ተፈታኞች 8.8% ብቻ እንዳለፉና በማህበራዊ ሳይንስ ደግሞ 2.3% ብቻ እንዳለፉ ነው የተገለጸው። እዚህ ጋር የኔ ጥያቄ ከቀረበው ሪፖርት እንደተረዳ ነው በብዙ ዘርፎች ብዙ ሪፎርሞች ተካሂደዋል፣ ብዙ ገንዘብ ወጪ ተደርገዋል፣ ብዙ ትምህርት ቤቶች በትምህርት ሚኒስቴሩም ሆነ በባለድርሻ አካላት ተገንብተዋልና ተመጣጣኝ ነው ወይ? ኢንቨስት ያደረግን ያለነው የዘረጋን ያለነው ኢንፍራስትራክቸር እና ያገኘን ያለነው ውጤት በጣም ትልቅ ልዩነት ነው እዚህ ጋር የምታየውና ይሄንን ለማጠጋጋት እንደው በዚህ ፐርስፔክቲቭ ታይቷል ወይ? እንደው ዝም ብለን ገንዘብ መዝራት በስልጠና መመራን ብዙ ዘርፎች ላይ ያ ውጤት ለማምጣት ነው የምንሰራው። አሁን ግን ምናልባት ለሶስተኛ ጊዜ ሄደንበታል፣ ተመሳሳይ ውጤት ነው እየተገኘ ያለው። ምናልባት ከኔ በፊት የተከበሩት ዶክተር ደሳለኝ ያነሱት ጥያቄን አጽንኦት ለመስጠት የፈተና አሰጣጣችን የተማሪዎቻችንን የልጆቻችንን ክህሎት ነው ወይስ ሚሞሪያቸውን ነው የምንፈተነው? ዕውቀታቸውን ምንድነው አንደርስታንድ ያደረጉት የተረዱት ያወቁትን ነው ወይስ ምንድነው የሸመደዱት? እኔ ምናልባት እዛ ጋር መፈተሽ ያለበት ነገር እንዳለ ይሰማኛል። በትምህርት ለትውልድ በርካታ ስራዎች የተሰራበት ሁኔታ እንዳለ ያሳያል። ልዩ ፍላጎት ያላቸው ተማሪዎችን በዚህ በትምህርት ለትውልድ ንቅናቄ ውስጥ ምን ያህል ተጠቃሚ ተደረጉ? ከዚህ አንፃርስ ሪፖርቱ ተካቶ ቢቀርብ የተሻለ ስለሚሆን እዚህ ላይ የተሰራ ነገር ካለ ተጨማሪ ነገር ቢሰራ ትኩረት ለምን መስጠት አልቻላችሁም የሚለው አንደኛው ጥያቄ ነው። ሁለተኛው ጥያቄ
ሴት የትምህርት አመራሮችን ከአንደኛ ደረጃ እስከ ከፍተኛ ትምህርት መዋቅር ውስጥ ባለው ብዛታቸውን ከማሳደግና ያሉትንም ከማብቃት አንፃር የትምህርት ሴክተር የሴት አመራሮች መፍለቂያ እንዲሆን በማድረግ ረገድ ምን እየሰራችሁ ነው? የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት የሀገሪቱን የትምህርት ጥራት በቀጣይነት ለማረጋገጥና ውጤታማ ለማድረግ ሁለንተናዊ ጥረት እየተደረገ መሆኑን ገልጸዋል። ሁሉንም የሁለተኛ ደረጃ ትምህርት መምህራን በዚህ ዓመት አሰልጥነን እንጨርሳለን። አትሊስት የመጀመሪያ ዙር የምናደርገውን ማሰልጠን I mean that's quite significant. so 100% እንገባለን ማለት ነው ከ30%. ያም ግን በቂ አይደለም። መሰጠት ያለበት ስልጠና አንዴ ብቻ ሳይሆን ተከታታይ የሆነ ስልጠና ይፈልጋል። በጣም ብዙ ነገሩ ነው የተበላሸው የትምህርት ስርዓቱና ያንን ለማስተካከል እንደዚህ እንደው በቀላሉ በክረምት የተወሰነ እንትን ሰጥተን ምን ወጣው አይደል? በክረምት ስልጠና ዘንድሮ ያደረግነው ከሌላ ጊዜው የሚለየው እንዲሰለጡ ነው የፈለግነው በሚያስተምሩት ትምህርት ነው። ዘንድሮ ደግሞ የመረጥነው ባለፈው ክረምት የሰጠነው ዋና ዋና ኮር ትምህርቶች በሚባሉት ከቋንቋ እንግሊዘኛ፣ ሂሳብ፣ ኬሚስትሪ፣ ባዮሎጂ እነኚህ መሰረታዊ የሚባሉ ትምህርቶች ላይ ያለውን የመምህራን ብቃት ከፍ ማድረግ ነው። አሁን በቀሩት ትምህርት ቤቶች ነው በዚህ ዓመት የምንሰጠው። እሱን ካደረግን ትንሽም ሳይን ያያየን ነው። ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናም። ለመምህራን ግን ብቻ አይደለም በቂ ደሞዝ ማንከፍለው። ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም ዝቅተኛ ነው። በአጠቃላይ ይሄ ሲቪል ሰርቪሱን ቢኮዝ እንደምታውቁት መምህራንም በሲቪል ሰርቪስ ማዕቀፍ ውስጥ ነው ያሉት። የደሞዝ ደረጃቸው ሁሉ የሚወሰነው በትምህርት ሚኒስቴር አይደለም፣ በሲቪል ሰርቪስ ስኬል መሰረት። የዩኒቨርሲቲ መምህራን እንኳን በዩኒቨርሲቲ የተለየ ስኬል አልወጣለትም። ደሞዝ ላሻሽል እንኳን ብትል the whole civil service ካላሻሻልክ ወይንም ደግሞ ሴፓሬት ካላደረክ ትምህርት ላይ የተሳተፉትን ሰዎች በሌላ በኩል በፊስካል እንትን በኩል የሚመጣብህ ጫና በጣም ከባድ ይሆናል። ትምህርትን ወይ መምህርነትን ተመልሰን የተከበረ ሙያ እናርጉ። የተከበረ ሙያ ማድረግ ማለት እኔ በምንም መመዘኛ የትም ሀገር በደሞዝ ሂሳብ ካያችሁት በሚገርም ደረጃ መምህራን የሚያገኙት ደሞዝ ከሌላው እንትን ያነሰ ነው። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳቲስፋክተሪ ስራ አለ ብዬ አላምንም። እድሜ ልኬን የኖርኩት አስተማሪ ሆኜ እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም። ሀብታም ለመሆን አይቻልም፣ ግን በቂ ደሞዝ ተከፍሏቸው ራሳቸውንና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ። ከጥቂት ዓመታት በፊት የነበረው የትምህርት ስርዓቱ ስብራት አሉታዊ ተጽዕኖ አሳድሯል ያሉት ፕሮፌሰር ብርሃኑ ነጋ ችግሩን አይተን ለመቅረፍ ጥረት ካደረግንና ተማሪዎችም ጠንክረው ትምህርታቸውን ከተከታተሉ መፍትሄው ቀላል መሆኑን ነው ያስረዱት። በትምህርት ስርዓታችን ውስጥ የደረሰው ትልቁ በደል ሳናስተምር በአቋራጭ ልጆቻችን ያልፋሉ ብለን የሰራነው በሽታ ነው። ለረጅም ዓመታት የሰራነው በሽታ ነው። ይሄ ገና የመጀመሪያው ፈተና ሲወጣ ያልነው ነው። የሁላችንም የጋራ ሪስፖንሲቢሊቲ ነው። የወላጆች ነው። because in some places ወላጆች ገንዘብ እያዋጡ ለፈታኞች ግቦ እየሰጡ እንዲያሳልፉላቸው ሲያረጉ ነበር። የክልል የፖለቲካ መስተዳደር እንትኖች ውጤት ነው። why? because የክልል የፖለቲካ መስተዳደሮች የነሱ ብሔር ወር ምናምን ክልል ሰው ያልፋል ብለው ፈተና እየሰረቁ ሲሰጧቸው የነበረ የመምህራን ችግር ነው። because መምህራን ዋና አሰራቂዎች ነበሩ for a long time። መሰረታዊ የሆነ በማህበረሰብ ደረጃ የደረሰብን የሞራል ክስረት ውጤት ነው። በማህበረሰብ ደረጃ ከታወቀ በኋላ actually መፍትሄው ከባድ አይደለም። seriously ማስተማር ነው። seriously መከታተል ነው። ተማሪዎች እንዲማሩ ማድረግ በቃ ካሁን በኋላ ስርቆት የለም ብሎ ሲያስብ ተማሪ የሚያደርገው ማጥናት ይጀምራል። እስኪ በየክልላችሁ በመትሄዱበት የወከላችሁትን ህዝብ ለማነጋገር በመትሄዱበት ጠይቁ ምን የተለየ ነገር አለ ብትሉ የሚነግሯችሁ አሁን ትምህርት ቤቶች ውስጥ ላይብረሪ የሚገባ ተማሪ በክፉኛ ጨምሯል። አሁን ወላጅ ስለ ልጆቹ ትምህርት መጠየቅ ጀምሯል። በመንግስትና በግል ትምህርት ቤቶች አሁን ባለው ነባራዊ ሁኔታ
እየተሰጠ ያለው ፍትሃዊ ያልሆነ የትምህርት አሰጣጥ እንደ ሀገር ሌላ ተጨማሪ ችግር ይዞ ይመጣል የሚል ስጋታቸውን ለምክር ቤቱ በአጽንኦት የገለጹት የትምህርት ሚኒስትሩ የመንግስት ትምህርት ቤቶችን ለማብቃት ጥረት እየተደረገ ነው ብለዋል። እንደ አገር ችግር ውስጥ ኢንደ ሎንግ ረን ይከተናል ብዬ ከማስባቸው በሰዎች መካከል ያለ ልዩነት ትልቁ ልዩነት በትምህርት ላይ የምንሰጠው ልዩነት እዚህ ሀገር ትምህርት ችግር ያለው የትምህርት ኢኒኳሊቲ ያለው በክልልና በአካባቢ አይደለም በገጠርና በከተማ እንኳን አይደለም አብዛኛው በሀብታምና በደሃ መካከል ያለ የሀብታም ልጆች የተሻለ ቦታ ብዙ ገንዘብ እየከፈሉ ያስተምራሉ የደሃ ልጆች መንግስት ትምህርት ቤቶች ውስጥ ቁጭ ብለዋል ለደሃ ትምህርት ቤት ተማሪዎች ፖሊሲ እናወጣለን ዕቃ የለንም ማስተማሪያ ዕቃ የለንም ላቦራቶሪ የለንም እነኝን ተወዳደሩ እንላለን እኔ ይሄ ነገር አደገኛ ነገር ሪሊ በህብረተሰባችን መካከል አሁን ይሄ 30 ዓመት 40 ዓመት ኖርን አይደለም በአካባቢ ምናምን አሁን የትኛውንም አካባቢ ሀብታምና እንትን ብትወስዱ ልጆቹን የግል ትምህርት ቤት ነው የሚያስተምሩ የመንግስት ባለስልጣን ብትወስዱ የግል ትምህርት ቤት ነው የሚያስተምሩ እነጣው ደሃ ነው መንግስት ትምህርት ቤት እያስተማረ ያለው እሱ ነው እየተጎዳ ያለው እሱ ደግሞ ለአገራችን መጥፎ ነው የምንለው ስለዚህ ነው አሁን ዋናው ኮንሰንትሬሽናችን የመንግስት ትምህርት ቤቶችን ማብቃትና